ስቴቱ እግዚአ ሃማን ተሰብሃ በደብረ ታቦር። ሰላም የተከበራችሁ የዘባታ ሚዲያ ተከታታዮች እንኳን ለበዓለ ደብረ ታቦር በሰላም አደረሳችሁ። እንግዲህ እዚህ ጋር በሚገባ መልኩ በምትረዱት መልኩ በጉሮሮ ማለት ነው ንሹን ሰርቻለሁ። አሁን በጮህኩት ልክ ማለት ነው። እያንዳንዱን አሁን ጉሮሮውን እየተረዳ ነው እንሄዳለን ማለት ነው። በመጀመሪያ እዚህ ጋር የምታዩቸው እነዚህ መሰረቶች የዜማ መሰረቶች ናቸው። እንግዲህ ሀሌ ምልክት በንሽ ጊዜ እንዴት እንደሚጮህ ቀደሳው አክበራንም እናያለን። ከዛ ያድሩ ስቴቱ ዘንተ ማለት ነው። ይሄ እግዚአብሔር ደግሞ ገብረ ሰላም ማለት ነው። አማን ደግሞ ጸቃው ነው ማለት ነው። ተሰብሃ በደብረ ታቦር ያው ተሰብሃ ተንስአ ማለት ነው። በደብረ ታቦር ይሄ መንክረ ገብሩ አይሁድ እንደማለት ነው። አጨራረሱ ማለት ነው። ደብረ ዘሰምሮ የሃድር ውስቴቱ እግዚአብሔር አማን ተሰብሃ በደብረ ታቦር ሚል ማለት ነው። እዚህ ጋር በደብረ ታቦር ሲል ታላይ ጭራት ቢኖርበት መልካም ነው ዜማው ማለት ነው። እዚህም ላይ በተመሳሳይ ይሄኛውን ካስ ይቅርታ የንሹ በንሽ ጊዜ ይሄኛው የለም ማለት ነው። እንግዲህ እያንዳንዱን እንየው። ደ ሐዘን ይሄ አያያዙን ነው። ስትደፋ ደግሞ ለተወር ማለት ነው። እቺ የደረተችዋል ድፋቱ ላይ ማለት ነው። ጭራቶቹ ይኸው ሐዘን አሁንም ወይ ብረ ጭሮ መድፋት
ጸጋ ይሄኛው ቡርክት ሊሆን ይችላል ማለት ነው። ስለሚገለባበጥ ብዙ ጊዜ ይሄኛው በዚህኛው በእነዚህ በጸጋ ትክ እንደዚህ ብናደርግባቸው መልካም ነው ማለት ነው። አሁንም እዚህ ጋር ደረቱ ጋር ቡርክት ቢሆን ጥሩ ነው ማለት ነው። ስለዚህ ጸጋ የሚሉት እዚህ ጋር ብዙም አይስማሙ ማለት ነው። ብናስወግዳቸው መልካም ነው። ጉሮሮ እንዳለ ሆኖ ወዞችን ማስተካከል ማለት ነው። እሺ ደብር ቡርክት አንቲ ቢለው ነው። ቡርክት በነገራችን ላይ ግኝቱ እሺ ቡርክት ብለነዋል። ይሄ ደግሞ ጭረቶቹ ማለት ነው። አሁንም የኛው በተመሳሳይ ጸጋ የሚለው ብዙም አይመቸውም ማለት ነው። እንደዚህ አድርገን እናስተካክላለን። አድርገን ዘሰው ጭሬ ደፋሁት። ጭሬ ደረት ይሄው ከጫሩ በኋላ እችኛውን የመጨረሻውን ጭረት አድርጌ ድፋት ይሄ ቅና ማለት አቅና ማለት ነው። ሮ እየተባለ ነው ይተው ማለት ነው። ለተበር ጭረድፋት ገጾ ሀዘን ቢሆን መልካም ነው። በግዝ ሲገኝ ሀዘን ነው ማለት ነው። ረክረቆች ደረት ሁለት ጫር ሆና ደፋው ለተበረ ማለት ነው። እዚህ ጋር ቀጥሎ ድፋቱ ላይ ውዝ ማለት ነው። ጫሩና ደረት ሶስት ጭራት ቴቶ የደረት በደረቱ ላይ ቡበይ ከዚያ በድፋቱ ላይ ደግሞ ሀዘን ማለት ነው። ኋላ ጭሮ ደረት ጭሮ ድፋት ማለት መጨረሻ ላይ ማለት ነው። የአደባባይ ኢየሱስ በቤቱ እንዘዘን ተመልክት እንዴት ይሉታል? የሃደር ስቲያቱ ዘዘን ተመልክት ሲመጣ ልክ በዚህ መልኩ ነው የሚሉት ማለት ነው። አደባባይ ኢየሱስ እግዚአ አላይ ጫርሁና ጭረጭረ ድራት ሁለት ጭረት ሀዘን እንደገና በዕለተ ብርህ መድፋት ሶስት ጭረት ከዚያ ደረት ከዚያ ጭሮ መድፋት ጭሮ መድፋት ከዚያ ሀዘን መጠቀም ድፋቱ ላይ ደረት ድፋት ሀዘን አሁንም ማለት ነው።
ዜማ ማለት አቆራረጡ ተመሳሳይ ነው። እግዚአብሔር ተመሳሳይ ስለሆነ ነው ዜማ የሚለው ይሄኛው ዜማ የሚለው ተመሳሳይ ነው ከዚህኛው ከዜማው ጋር ማለት ነው። ይኸው በዕለተ ወርኅ መድፋት አሁዝ እዚያ ሁለት ጭሮ ማለት እንግዲህ መጀመሪያ መሪና የመጀመሪያ አንሽ ነው ይሄንኛው በዚህኛው የሚሉት ማለት ነው። አማን የሚል ዘር ሲመጣ ልክ መሪና የመጀመሪያ አንሽ ይሉታል። ከዚያ የመጨረሻው አንሽ አማን ይልና ተሰብሐ በደብረ ታቦር ብሎ ይጨርሳል ማለት ነው። የመጨረሻ አንሽ በዚህኛው ይልና በዚህ ብሎ ተሰብሐ ብሎ ይጨርስ ማለት ነው እዚህ ጋር የተጻፈው። ስለዚህ አሁን ያብራራውላችሁ ነው ማለት ነው። እንግዲህ የደብረ ታቦር ንሽ ይህን ይመስላል። በዚህ ተጠቅመን ብዙ ንሾችን እንደዚህ አይነት ማዜም እንችላለን ማለት ነው። ሲያጥር ሲሬዝም ሊለያይ ይችላል እንጂ መሰረታዊ ነገሮች እነዚህ እነ ቀደሰው አክበራ እንዲሁም እንዘዘንታ አጨራረስ፣ ገብረ ሰላማ አጨራረስ እንዲሁም አማንን የመሰለ ሲመጣ እንደዚህ እየሆነ ይሄዳል ማለት ነው። እንግዲህ አማን የሚል ዘር ሲመጣ በመጨረሻ ጊዜ አማን ተብሎ ነው የሚገኝ። ግኝቱ ግን በንሽ ጊዜ በመጨረሻ ንሽ ጊዜ አማን በአማን ተብሎ ይነሳል ማለት ነው። አማን በአማን ይባላል ማለት ነው። በጽፋት በመጀመሪያ ጽፋት እንዲሁም በአመላለስ በማንሻ ጽፋት ጊዜ ማለት ነው። በማንሻ ጽፋት ጊዜ አማን በአማን እየተባለ ይጻፋል ማለት ነው። አመላለስም በተመሳሳይ አማን በአማን የሚለውን ዘር ይጨርሳል ማለት ነው። ከዚያ ግን ከመጀመሪያ ጀምሮ ሲጸፋ ለምሳሌ ደብር ርጎ ደብር ጥልል ተብሎ ሲጸፋ ግን አማን ተሰብ ተብሎ ነው የሚጸፋ ማለት ነው። እንግዲህ አማን በአማን የሚለው ዘር የሚገኝ መቼ ነው? አንደኛ በሚዘመም ሳስ ሲዘመም፣ ከዚያ ጽፋት ላይ የመጀመሪያ ጽፋት ላይ ማለት ነው ማንሻ ጽፋት ማለት ነው። ከዚያ ቀደሰው አክበራ ብሎ ወደ ላይ ሲጸፋ አሁንም ዝግታውን እያለ ቀደሰው አክበራውን ማለት ነው ዝግታውን እያለ ይሄድና መጨረሻ ላይ አማን በአማን ብሎ ይዘልቃል ማለት ነው። ከዚያ ደብር ርጎ ብሎ ሲዘልቅ አማን ብሎ ይጸፋል። ከዚያ አሁንም ወደ ቁም ወደ ስመላለም ሊገባ ሲል ደግሞ አማን በአማን ብሎ ይለዋል ማለት ነው። እንግዲህ አማን የምትለዋ ዘር የምታገኝ በመጀመሪያ ዝማሜ ጊዜና በጽፋት ጊዜ ከታች ሲመጣ ማለትም ደብር ርጉ ብሎ ከመጀመሪያ ሲመጣ ማለት ነው የምታገኝ። እንግዲህ የዛሬው ትምህርታችን ይህንን ይመስላል። ስለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።